ሰበር ዜና መንግስት ተወዳጁን ድምጻዊ ቴዎድሮስ ካሳሁንን ቴዲ አፍሮን ለማሰር ዝግጅት እያደረገ ነው። ቴዲን ለማሰር እየተደረገ ካለው ቅድመ ዝግጅት መካከል አንዱ የቅርብ ሰዎቹንና የማኔጅመንት አባላቱን ማሰርና ማዋከብ ነው። ማምሻውን የቴዲ አፍሮ ቃል አቀባይና ምክትል ማናጀር የሆነችው ማህሌት ሰለሞን የታሰረች ሲሆን በተጨማሪም የቴዲ አፍሮ ቅርብ ወዳጅ እንደሆነ የሚነገርለት ያሲን ዩሱፍ በተመሳሳይ ሁኔታ ታስሯል። ቴዲ አፍሮንም ለማሰር ቅድመ ዝግጅት እየተደረገ ነው። ቴዲን ለማሰር እየተደረገ ስላለው ዝግጅት መረጃዎች ደርሰውናል፣ እናደርሳችኋለን። ቴዲ ቀደም ሲል ጀምሮ በመንግስት የደህንነት ኃይሎች ከፍተኛ ክትትል ሲደረግበት ነበር። ሁኔታው እንደምን ያለ ነው የሚለውን ጉዳይ በደቂቃዎች እንነግራችኋለን። አብራችሁን ቆዩ። ቴዲ አፍሮ ኢትዮርካ የተሰኘ አልበሙን ከለቀቀ በኋላ ሚሊዮኖች ተመልክተውታል፣ ሚሊዮኖች ተነጋግረውበታል፣ ሚሊዮኖችም የልብ ትርታችንን ተጋርቶናል፣ ስሜታችንን እንደዚሁም ደግሞ ድምጻችንን ተጋርቶናል የሚሉ በርካታ አድናቆቶች ቀርበውለታል። በዛው ልክ ደግሞ በመንግስትና በደጋፊዎቹ በኩል ቴዲ ከፍተኛ ነቀፌታና ወከባ ገጥሞታል። ይህንኑ ተከትሎ የቴዲ ጉዳይ አሳሳቢ ሆኖ ሰንብተዋል። ይኸው የተፈራው ነገር ዛሬ ማምሻውን ደርሷል። ዛሬ ማምሻውን የተሰማው እጅግ አስደንጋጭ ዜና የቴዲ አፍሮ የቅርብ ወዳጅ የሆነው ያሲን ዩሱፍ በፌዴራል ፖሊስ እየተደበደበ መወሰዱ ታውቋል። ቤተሰቦቹ የያሲንን መወሰድ ያረጋገጡ ቢሆንም የት እንደገባ በምን ምክንያት እንደተወሰደ ግን ያሉት ነገር የለም። በሌላ በኩል የቴዲ አፍሮ የቅርብ ወዳጅ እንደሆነች የሚነገርላት እንደዚሁም ደግሞ ቃል አቀባዩና ምክትል ማናጀሩ የሆነችው ማህሌት ሰለሞንም በተመሳሳይ ታስራለች። ማህሌት ሰለሞን ወደ ፖሊስ ከተወሰደች በኋላ ቤቷ መበርበሩን መረጃዎች ያመላክታሉ። የቴዲ አፍሮ የሥራ ቡድን ላይ ያነጣጠረው የስር ዘመቻ የድምፃዊ ቃል አቀባይና ምክትል ማናጀር ማህሌት ሰለሞን በፖሊስ ተወሰደች። በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የቅርብ ሰዎችና የሥራ ቡድን ላይ ያነጣጠረው የስርና የማፈን እርምጃ ይበልጥ አሳሳቢ ወደሆነ ደረጃም ተሸጋግሯል። የድምፃዊ የቅርብ ወዳጅ የሱፍ ያሲን በፖሊስ መወሰዱ ከተሰማ ከሰዓታት በኋላ የቴዲ አፍሮ ምክትል ማናጀርና ይፋዊ ቃል አቀባይ የሆነችው ማህሌት ሰለሞን በፌዴራል ፖሊስ አባላት በቁጥጥር ስር መዋሏም ተረጋግጧል። ማህሌት ሰለሞን ካረፈችበት አትላስ አካባቢ ከሚገኝ ሆቴል ውስጥ 6 በሚሆኑ የፌዴራል ፖሊስ አባላት መወሰዷን የዓይን እማኞችና ምንጮች አጋልጠዋል። በትውልደ ኢትዮጵያዊት በዜግነት ደግሞ ኦስትሪያዊት የሆነችው ማህሌት በአርቲስቱ የሥራ ማኔጅመንት ውስጥ ትልቅ ሚና ያላት ቁልፍ የቡድን አባል ነበረች። ከቅርብ ጊዜ ወዲህም የቴዲ አፍሮን አዲስና በጉጉት የሚጠበቅ የሙዚቃ አልበም መውጣትን ተከትሎ ድምፃዊውን በመወከል የተለያዩ ይፋዊ መግለጫዎችና የሥራ እንቅስቃሴዎችን ስታስተባበር ቆይታለች። ይህ ተከታታይነት ያለው የስር እርምጃ ተራ የህግ ማስከበር ሂደት ሳይሆን በድምፃዊ ዙሪያ ያሉትን የቅርብ ሰዎች፣ ስራ አስኪያጆችና ወዳጆች ነጥለው በማጥቃት በቴዲ አፍሮ ላይ ከባድ የስነልቦና ጫናና የስራ መስተጓጎል ለመፍጠር የታለመ የተቀናጀ ኦፕሬሽን መሆኑን የፖለቲካና የደህንነት ተንታኞች ይገልጻሉ። በተለይም አርቲስቱ አዲስ አልበም ይዞ ወደ ህዝብ ለመውጣት ዝግጅት እያደረገ ባለበት በዚህ ወሳኝ ወቅት ላይ ቃል አቀባዩና ማናጀሩን ማሰር ሆን ተብሎ የጥበብ ስራውን ለማክሸፍ የተደረገ እንቅስቃሴ ተደርጎ ይወሰዳል። ከዚህም ባሻገር የውጭ ሀገራት የኦስትሪያ ፓስፖርት ያላትን ግለሰብ በዚህ መልኩ በኃይል መውሰድ የዲፕሎማሲ ህጎችን የሚጻረርና ጉዳዩን ከሀገር ውስጥ የጥበብ ማፈን አልፎ ዓለም አቀፋዊ የሰብአዊ ጥሰት ገጽታ ሊሰጠው የሚችል አደገኛ እርምጃ ነው። የፌዴራል ፖሊስ የማህሌት ሰለሞንን የት መገኘትም ሆነ የታሰረችበትን ምክንያት እስካሁን በይፋ የገለጸው ነገር የለም። አንድን አርቲስት በቀጥታ ከመንካት ይልቅ በዙሪያው ያሉትን የስራ አጋሮች በማሰርና በማስፈራራት ለማዳከም የሚደረገው ይህ አይነት እንቅስቃሴ በሀገሪቱ የፖለቲካ ምህዳርና የህግ የበላይነት ላይ ከፍተኛ ስጋትን የፈጠረ ክስተት ሆኗል። በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የሥራ ቡድን ወዳጆችና ቤተሰቦች ላይ የተከፈተው የስርና የማፈን ዘመቻ የህግን አስከባሪነት ሽፋን ገፎ ወደ ለየለት የስነ ልቦና ጦርነት መሸጋገሩ ተረጋገጠ። የጸጥታ ኃይሎች ጫና አሁን ላይ አርቲስቱ እስከሚያርፍበት መኝታ ቤት ድረስ የዘለቀ አደገኛ ፍጥጫን ፈጥሯል። አዲስ በደረሰን እጅግ አሳሳቢ መረጃ መሰረት የፌዴራል ፖሊስ በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የሥራ ቡድን ወዳጆችና ቤተሰቦች ላይ የተከፈተው የስርና የማፈን ዘመቻ የህግን አስከባሪነት ሽፋን ገፎ ወደ ለየለት የስነ ልቦና ጦርነት መሸጋገሩ ተረጋገጠ። የጸጥታ ኃይሎች ጫና አሁን ላይ አርቲስቱ እስከሚያርፍበት መኝታ ቤት ድረስ የዘለቀ አደገኛ ፍጥጫን ፈጥሯል።
አዲስ በደረሰን እጅግ አሳሳቢ መረጃ መሰረት የፌዴራል ፖሊስ አባላት በምሽት ወደ ቴዲ አፍሮ መኖሪያ ቤት በማምራት የድምፃዊውን የቅርብ የሙዚቃ አጋር የሆነውን ዲጄ ዊሽ ለማፈንና ይዘው ለመሄድ ሙከራ አድርገዋል። እዚህ ወቅት ቴዲ አፍሮ በከፍተኛ ቆራጥነት በምሽት ቤት አትገቡም በማለት የፖሊሶችን ህገወጥ የሌሊት ብርበራ በመቃወም ፊት ለፊት ፍጥጫ ውስጥ ገብቷል። ድምፃዊው የራሱንና በቤት ውስጥ ያሉትን ሰዎች መብት አጥብቆ በመሟገት ፖሊሶች ዲጄ ዊሽን ሳይዙት ለመተውና ወደ ኋላ ለማፈግፈግ ተገደዋል። ይህ በድምፃዊ መኖሪያ ቤት የተፈጠረው የሌሊት ፍጥጫ ሳያበቃ የጸጥታ ኃይሎች የማስፈራራት ዘመቻ ሌላ አስደንጋጭ ደረጃ ላይ ደርሷል። በቁጥጥር ስር በምትገኘው የቴዲ አፍሮ ምክትል ማናጀርና ቃል አቀባይ ማህሌት ሰለሞን እናት መኖሪያ ቤት ላይ የፌዴራል ፖሊሶች ድንገተኛ ፍተሻና ብርበራ አካሂደዋል። ይህ እርምጃ ጉዳዩ ከተራ የወንጀል ምርመራ አልፎ በቀጥታ ቤተሰብን በማሸበር አርቲስቱን ለማንበርከክ የታለመ ኦፕሬሽን መሆኑን ቁልጭ አድርጎ አሳይቷል። የፖለቲካና የጥበብ ተንታኞች ይህንን የተቀናጀ አካሄድ ሲገመግሙት ባለስልጣኑ የቴዲ አፍሮን የስራ ቡድን ሙሉ በሙሉ ሽባ ለማድረግና በቀጣይ የሚሰሩ ስራዎችን ለማክሸፍ ቆርጠው መነሳታቸውን ያሳያል ይላሉ። እናትን ቤት በመበርበርና በሌሊት አፈና የታጀበው ይህ ከባድ የማስፈራራት እርምጃ በእውነት የኢትዮጵያን ትልቁን የሙዚቃ ኮከብ ዝም ሊያሰኘው ይችላል ወይ? እነዚህ ኃይሎችስ በእናት ቤት ውስጥና በቴዲ አፍሮ ግቢ ውስጥ በምሽት ምን ይፈልጋሉ? የሚለው ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ መልእክትን አስተላልፈዋል። ኢቢሲ ይዞት ከወጣው መረጃ ላይ እንደተመለከትኩት ከሆነ የጀመርነው የብልጽግና ጉዞ በማንኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈም ስለሆነ ትናንሽ እዚህ ከተከልናቸው ዊንድ ፋርሞችም የአንድን ያህል ንፋስ የማያንቀሳቀሱ አጀንዳዎችም የሚያውኩን ሰዎች አይደለንም ሲሉ ከኢቢሲ ጋር ባደረጉት ቆይታ ላይ መናገራቸውን ኢቢሲ ዘግቧል። የምትመለከቷቸው ወጣቶች የቴዲ አፍሮን ሙዚቃ ሲሰሙ በመገኘታቸው ብቻ በህግ አካላት እንግዲህ እንግልት እየደረሰባቸው የሚያሳይ ምስል በተለይ ደግሞ ፌስቡክ ላይ በስፋት እየተሰራጨ ይገኛል። ይህ ምስል ግን እኔ እውነቱን ስነግራችሁ በኤአይ ማለትም በአርቲፊሻል ኢንቴሊጀንስ ጀነሬት የተደረገና የተሰራ ምስል እንጂ እውነትነት የሌለው ማለትም በተለይ ደግሞ የህግ አካላትን ስም ለማጠልሸት ሆን ተብሎ እየተሰራ ያለ ፕሮፓጋንዳ እንደሆነ ልነግራችሁ ፈልጋለሁ። ቤተሰቦቼ እኔ ማጣራት እስከቻልኩት ድረስ በአዲስ አበባ ምንም አይነት ወጣቶች ሙዚቃ ሰማችሁ ተብሎ እየታፈሱም ሆነ እየታሰሩ እንዳልሆነ ነው መስማት የቻልኩት። ቤተሰቦቼ ከእንደዚህ አይነት ሐሰተኛ መረጃ ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የድምፃዊ ቴዎድሮስ ካሳሁን አልበም በወጣ በ48 ሰዓታት ውስጥ ከ40 ሚሊዮን በላይ ተመልካቾች በዩቲዩብ ዘፈኑን መከታተላቸውን የዩቲዩብ መረጃ ያመለክታል። በድምፃዊው ዘፈኖች የተለያዩ ክስተቶችም እየተስተናገዱ ነው። በተለይ በአዲስ አበባና አንዳንድ አካባቢዎች የቴዲ አፍሮን ዘፈን ሰምታችኋል በሚል በርካታ ወጣቶች እየታሰሩ እንዳለ ነው ከደረሰን መረጃ ለማወቅ እየተቻለው። በአዲስ አበባ ወደ 100 የሚጠጉ ወጣቶች ታስሯል ተብሏል። እንደዚሁም በባህር ዳር ሆቴሎች ዘፈኑን እንዳያሰሙ በየሆቴሉ የብልጽግና ካድሬዎች የሄዱ ማስፈራራት እያሰሙ እንዳለም ነው የሰማነው። የአገዛዙ ድምፃውያንም ለቴዲ አፍሮ ሙዚቃዎች ምላሽ ሰጥተዋል። በዛሬው ዝግጅታችን ከቴዲ አፍሮ ጋር ተያይዞ ያሉ መረጃዎችን ወደ እናንተ እናደርሳለን። ከደረጃ ሀብተወልድ ጋር በመሆን አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ። እናስልን ደረጃ እንዴት ነህ መሳይ? ሰላም ነው ወይ? እንዴት ሰነበትክ? እንዴት አለ? ደህና ነው ወይ? እግዚአብሔር ይመስገን። እኛማ ሰሞኑን በቃ ይሄ ጥርሳችን ትንሽ ገለጥ ያለበት ጊዜ ነው። ደህና ነን። በተቃራኒው በዛ አካባቢ ዳስ ጥለዋል። እንግዲህ እየተመለከትን ነው እንዳልከው ነውና አጠቃላይ ያለ ሁኔታ ጥሩ ነው። መሳይ እንግዲህ አልበሙ ከወጣ 48 ሰዓታት ሆኖታል። እስካሁን ያለው ስሜት አጠቃላይ እንዳለ መረጃውን ለተመልካቾች እናደርሳለን። ግን በግል የፈጠረውን ስሜት እንጋራው። ይህ አልበም ምን ማለት ነው? ይሄ አልበም የኢትዮጵያውያን ሁሉ ድምፅ እንደሆነ ብሔር ሃይማኖት ሳይለይ ለሁሉም በኩል ግፍ እየደረሰበት ላለው ከዳር እስከ ዳር በአማራም በትግራይም በኦሮሞም በሁሉም የኢትዮጵያ ጫፍ ግፍ እየደረሰ ላለው ኢትዮጵያዊነቱ እንደተነጠቀው ኢትዮጵያዊ በሙሉ ድምፅ ሆኖ የመጣ አልበም ነው። የተወሰነ ማህበረሰብ ክፍልን ለመንካት ለማበሳጨት ተብሎ የመጣ አይደለም። አገዛዞች ሊናደዱ ይችላሉ። ግን ይሄ አልበም እውነት ለመናገር ታሪክ የተሰራበት አልበም ነው። እስቲ በስሜትን ግለጽልኝ በቅድሚያ በአልበሙ ዙሪያ። ጥበቃው ኤክስፔክቴሽኑ በጣም ከፍተኛ ስለነበረ እንደ ህዝብ በዚህ ደረጃ ጠብቆት ያ ሁሉ ጫና በዝቶ በዛ ሁሉ እየጠበቀው ሰግቼ ነበር። እንደው የህዝቡ በጠበቀው ያህል ነገር እንደው ያገኙ ይሆን የሚል ነበረ። ቴዲ እኔ ጃዝ ተሰሪያንም በጣም ከምወደው እና ሔዋን እንደዋዛ በጣም የምወዳቸው
ያው የቴዲ ሁሉም ይወደዳሉ፣ ግን እንደው ደረጃ ልጅም ከልጅ እንደሚበላለጥ ኮከብ እንደሚበልጥ እንደሚባለው ሁሉ ታደርጋለህ። ለማጋነን አይደለም፣ ወረተኛ ሆኜ አይደለም። እኔ ይሄ አሁኑ አልበም ከቴዲ ስራዎች እኔ የመጀመሪያውን ሰጥቼዋለሁ። ከሁሉም በላይ እስከዛሬ ካወጣቸው በላይ ቴዲ አንደኛ ያልኩት እኔ አሁኑ። ጋይስ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ ምንድነው እየተፈጠረ ያለው? ታዲያ በዚህ ሰዓት በተሰማ መረጃ መሰረትም የቴዲ አፍሮ ምክትል ማናጀር የሆነችው ማህሌት ሰለሞን በዚህ ሰዓት እንግዲህ በፖሊስ ቁጥጥር ስር መዋሏ የተነገረ ሲሆን ታዲያ ማህሌት አትላስ አካባቢ ባረፈችበት ሆቴል እንግዲህ 6 ያህል የህግ አካላት መጥተው እንደወሰዷት የተነገረ ሲሆን በተጨማሪም ደግሞ ከሷ ቀደም ብሎ የቴዲ የቅርብ ጓደኛውና የልብ ወዳጁ የሆነ ያሲን የሚባል አንድ ሰው እንግዲህ በፖሊስ ቁጥጥር ስር መዋሉ ተነግሯል። ታዲያ እነዚህ ሰዎች በምን ምክንያት እንደታሰሩ ምንም አይነት የወጣ ፍንጭ የለም። ተከታትዬ የማቀርብላችሁ ይሆናል። ፈጣን አዳዲስ መረጃዎች እንዲደርሷችሁ ፎሎ፣ ላይክ፣ ሼር ማድረግ እንዳትረሱ። መልካም ምሽት። እሱ ግን አያችሁ ወንድ ነው፣ በቃ የወንድ የአፄ ቴዎድሮስ ልጅ የፈይሳ መይሳ ልጅ ነው ይሄ። እዛ አገር ሆኖ የፈለቀው በቃ ዘፈን አሁን ቢያስረው ዶክተር አፊ ቢያስረው ውጊያ እንከፍታለን እኛ ቀላል ኤርትራ ከቴዲ አፍሮ ጎን ነው የምንሆነው። ጎበዝ ወዳለሁ እኔ ጎበዝ፣ በቃ ጎበዝ ደስ ይለኛል። በቃ ጎበዝ ደስ ሽንታም አልወድም። በቃ ሽንታም የሆነ ስብ ያስጠላኝ። ጎበዝ እንደ ቴዲ አፍሮ ግን አይ ላቭ ዩ ቴዲ አፍሮ። በቃ 4 ነጥብ ቱልቱላ ትክክል ያሳምምሻል። ትክክል ስናገር ቱልቱላ ትይኛለች። የቱልቱላ ወላ ይሁን ይሄ ፍጥጥ ያለ ጽድት ያለ ሀቅ ነው። ይሄ ቴዲ አፍሮ ጎበዝ ነው። በቃ ጎበዝ ንጉስ። በቃ አይገርምሽም? ስለ ክልል አያስብም እሱ ስለ ሙሉ ኢትዮጵያ አሁን ሁለቱ በኦሮምኛ ወጥተው ለቴዲ አፍሮ ዘፈን ኮንሰፕቱን በኮንሰፕት አይደለም በስድብና በዘለፋ አላደረጉት ወጥቶ ይናገራል ብለህ ታስባለህ? የፓስተር እንዳትጃጃል። እሱማ አብረው የወሰኑት ነው። የስ ልክ ነው ነው የሚለው። እሱንማ ይሄኔ በሌላ አካውንቱ ፖስት አድርጎታል፣ ሪትዊት አድርጎታል፣ ሼር አድርጎታል። በኦርቶዶክሳዊነት ስም የሚንቀሳቀስ ዲያቆን ነኝ ፓስተር ነኝ ምናምን የሚል ለእንደዚህ አይነቱ ይኸውልህ ልክ በፋኖ ውስጥ ተቀምጦ ተላላኪ እንደሆነ ሁላ በኦርቶዶክስ ውስጥ ተቀምጦ ቤተ ክርስቲያኗ ለሚነደፍባት የጥፋት ስትራቴጂ በለበሰው ነጠላ ማታለል የሚሞክር ካለ ታየው ነው መባል ያለበት። ዝም ብሎ ዲያቆን ነው ምናምን ስለተባለ የምትሰማው የዳንኤል ክብረትን መጨረሻ አይተናችኋል። ስንቶቻችሁ ስትከራከሩ ነበር ለዳንኤል ክብረት? የዛሬ 4 ዓመት 5 ዓመት እኮ ዳንኤል ክብረትን መንካት እኮ አይቻልም ነበር። ኦርቶዶክሳዊው እኮ ነበረ ዳንኤልንማ አትንኩብን የሚባለው። ፓትርያርኩን ሌባ ብሎ ከኤርፖርት እንዲባረሩ እስከሚያደርግ ድረስ ልክ አብይ አህመድ ስብሐት ነጋን ፈቶ ይሄ ምንድነው ሆ ብሎ ሄደውን ዲያስፖራ በኩርኩም እስኪያቀምሰው ድረስ አብይ አህመድ ምን ያህል ውንብድና ውስጥ እንደገባ አልገባውም ነበር። ልክ እንደዛው ነው። ኦርቶዶክሳውያንም እንደዚህ አይነት በጣም ተላላነት ታይቶባቸዋል። እንዲህ እውነትን እንነጋገር። እንትን ዘፋኝነት ኃጢአት ነው የሚለው ዲያቆን ዘማሪ ይባላል። ይህ ሁላችሁ የብዙዎቻችሁን ታሪክ እንተዋወቃለን። ቴዎድሮስ ይባላል። በፎቶ ጎንደር ብትሄዱ በጣም ብዙ መኪና ላይ ፎቶ አለ። ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ብዙዎችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደዚህ ጋር ይመለከታል። አሁን ሚኒሊክ ይባላል። በታሪክ እንደምታውቁት አፄ ሚኒሊክ ሞተው 7 ዓመት እኮ ህዝቡ አያውቅም። በአዝማሪ ነው የጠፉ ምናምን የሚባል እንጂ ህዝቡ አያውቅም፣ አልተነገረውም። ዛሬ እኛ እንዲህ የምንወዳቸው ንጉሥ 7 ዓመት ሙሉ ሞተው እንዴት ተደበቀ? እንዴት ተደበቀ? 7 ቀን እኮ አይደለም፣ 7 ዓመት በጣም ረጅም ጊዜ ነው። አሁን ካለፈ በኋላ የምናደርገው ዋጋ የለውም። ያን አብረን ቆመን ረድተን ጊዜያቸው ካለፈ በኋላ አለፈ። ተመልሰው ምንም ማድረግ አይችሉም። ታሪክ ነው። አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አምጪ ገርቱ ልስን እኔ ራሱ
የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው አሁን ራሳቸው ላይ የተኮሱት እያልከኝ ነው አሁን ዝባ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year በጣም ይወዱታል ማለት ነው ፕሮሞሽን እኮ የሰሩለት ፕሬዲስ ፕሮሞሽን ቦሬም እኔ ለምሳሌ ሙዚቃን ብዙም ስለማልከታተል እንደሚወጣ አላውቅም ነበር ስላፈኑት ግን እኔም ሰማሁት አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው ሁለተኛ የሰላም እጦት ነው ስለ ሙዚቃ ብዙ የሚሰማ ሰው የለም መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው የሚያሳይህ ምን ያህል ደም እንደሆኑ ነው የሚያሳይህ አሁን ካለው ነባራዊ ኢትዮጵያ ሁኔታ music is the least of this government's problem even አይደለም you know አይደለም በእንትን አሁን በአሁኑ ጊዜ የኢትዮጵያ መንግስት ችግር ሙዚቃ ሲሆን ስታየው ይሰይ ያኔ እንደቀልድ ምለው ነገር አይደለም they live ይሄ የተወሰነ ደሴት የብልጽግና ደሴትና ኢትዮጵያ እኮ የተለያዩ ናቸው ደሴት ውስጥ አየህ ስለ ሙዚቃ ሲያስቡ ነው የሚውሉት ማለት ነው ደሴት ውስጥ ስለ አሪፍ መኪና ስለ ቆንጂዬ ይሄ ብልጭልጭ ስለሚሰሩት ነገር ነው ለነገሩ እኮ እየሰጠው ኢንተርቪው አለ ዛሬ 2-3 ሳምንት ስለ ኢትዮጵያ ማለት አዲስ አበባ ነች አዲስ አበባም ሲል እኮ ደሴቷ ብቻ ነች ለደሴቷ የቴዲ ዘፈን አሳሳቢ ነው ለኢትዮጵያ ህዝብ ግን ምንም አሳሳቢ አይደለም ሶ music is the least of their problem ግን በእንትን ራሱ በጠላትነት ደረጃ ብታስቀምጥ እንኳን በጣም ትልቅ ምፈራው ነገር አይደለም ስማ በጦርነት በተወጠረ መንግስት ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል ይሄን ዘፈን አም ኢገር ቱ ሊስን እኔ ራሱ ምናልባት ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነ ማት እኮ መንግስት የሚረግም ሙዚቃ ወጥቷል ባለፈው 1-2 አመት ስንቱን ሰምተሃል አንተ አሁንም ራሱ ከአንድ አልበም ነው እንግዲህ እየወጣ ያለው መቼም ከዛውስ መንግስት የሚረግም ምናልባት 1-2 ቢሆን ነው አይደል የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው አሁን ራሳቸው ላይ የተኮሱት እያልከኝ ነው አሁን ዝባ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year on that note ለማበቃው ሌሎችን ጉዳይ ሌላ ጊዜ እናወራለን